በሰላም በጤና ለእርዳ ሰላም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ በሸር በሰብስክራይብ ገባ በሉ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እዚህ መካከል የምናገርሽ አንቺን ነው፣ ግን አፈሽን ብትዘጊ ጥሩ ነው። እኔ በአባትና በእናትሽ እናት ሙስሊም ትትሆን እንጂ አባት ሙስሊም ትሆን ወደ እናት መገልበጡ አይቀርም። የሰው ልጅ ትክክለኛ ነው የነገርኩሽ። አያትሽ ነኝ ቅማትሽም ልሆን ታውቂኛለሽ። እኔን እጄ ያየሁሽም ምንም እንደምትመስሊ ማቀሽም የዛን ጊዜ ለመነሽን ጃኬት ገዝቼ ታመጣለሽ ብርድ ሞኩ እያልሽ አንቺ ነሽ ለእኔ ኢትዮጵያ ከፈሽልኝ። ወላሂ አንቺ ነሽ። እስቲ ተናገሪ። እስቲ ሪማርድ ያሳይ ብዬሽ እንደ ደግሞ ሌላ እስቲ ምን ያሳየሽኝ ነገር አለሽ? አንቺ ነሽ የከፈሽልኝ። ወላሂ ቢላሂ አንቺ ነሽ። እንደገና ደግሞ እኔ ስለ አንቺ ፕሮግራም ስነ ስርዓት እኔ ምን አገባኝ? ጭልፊት ሾካካ አባትሽን ጀነተል ፈርዶስ አላህ ያፈቀው አያገባኝም። ተፈለግሽ ደግሞ በሃይማኖት ተገባሽ ሄደሽ አነቃንቂው እኔ ምን አገባኝ? ባርነቆ ይለቅሻል እንጂ ሄደሽ እስቲ ነኪው ሂጂ ነኪው መተው መስጊድ ገብተው እንደዚህ አሁን አገሩን ይኸው ራስ በግርጌ ያወጡት በምንድን ነው ታውቂያለሽ? የተወለድሽበትም ሃይማኖት በእስልምና ነው። ይሄን ታውቂያለሽ። ሐቁንም አውርተሻል ራስሽ። ሂጂ አራት ትወልድ ነበረ አክስቴ ትሆን ነበር። ኧረ እባክሽ ነው እንዴ? በይ በስረ ስርዓት ፕሮግራም ተደርጎልኝ 900 ሪያል ትኬት ቆርጬ ነው የመጣው። እኔ 900 ሪያል ትቆርጪ አንዴ ብር ትቆርጪ እኔ ምን አገባኝ? እግርሽ ቀጭቃዣ መሆኑን አውቃለሁ። ትወጫለሽ። አንዴ እንጀራ ልገዛ ነው ትሄናለሽ፣ አንዴ ሸንኮራ ልገዛ ነው ትሄናለሽ። ምን ለቂውን እኮ እናያለን። እኛም ጡልኝ ትትንጦለጦይ ነው ታዲያ። እኛ ምን አገባን? ይሄን ያልኩሽ ትትጦለብሽ እንደሆነ ምን አሳወቀኝልሽ? አሁን ደግሞ ወርጃ ይኸውልሽ ተብሽ ልጅ ወልጄ ነው ያልኩት አልሽ። እንኳን የወለድሽ ታዲያ እኛ ምን እናርግሽ? ኦርፍ አዲያ አንቺ መውለድ በቃ መሰለሽ እንዴ? እኛም እኮ አለንበት። አረፍ አሁን ገና ሰውን ታልናቀነቁ አጥሩን አይነቀነቁ ሶ ብለሽ አትበይ ነው እንጂ ተባልሽው በሌላ ነገር አፈሽን መዘግ ይሻልሻል። እኔ በአባትሽም ደግሞ በእናትሽም አላህ ይራህመው። አባትሽንም ጀነተል ፈርዶስ አላህ ይወፈቀው። እሱ በሐቀኛ በትክክለኛው ሃይማኖት ዷል። ሃይማኖትሽን ለምን ገለበሽ? ደግሞ በገለብጭ ጠራህ አልበሽ ነው ያልኩሽ። እጄ ሾካካ ሰው ሾካካ ሳክስቴራ ደግሞ አንቺ ፕሮግራም እስቲ ለቀቂው እንደሻ። እኔ ደግሞ ሰው ትመስያለሽ። ደግሞ እፊትሽ እህል አይበላም እኮ ጓጉንቸር። ይሄን ታውቂያለሽ። ሰው ሌላ እኔ አባትሽን ጀነተል ፈርዶስ ይወፍቅልሽ። አሁንም ቅድም እንግዲህ ሰለጄ እየተሽከረከርሽ እየሄድሽ ባለ እየመጣሽ ተኝ። የኛ ቤት ሰፊ ነው አለ። ለምነሽን ጃኬት ገዝቼ አምጥቼ ሰጣሁሽ። እኔ መስሎኝ ስራ ቦታሽ እኔ መስሎኝ ገዝቼ አምጥቼ ሰጣሁሽ። አንቺ ነሽ እንጂ የምትታመቂ እኔ ነኝ። እኔንም ጠይቂ፣ ማንንም ጠይቂ። ሳይናቀው ስራ ምሰራ ነኝ። ገባሽ? ይሄ ስራ ከባድ ነው፣ እኛም ፈልገውም ብለው የፈሩትን ስራ ሂጄ ጧ አርጌ የምሰራው ሰው ነኝ። ምሽ እኔ እንዳንቺ አይ ሰው ታልነቀነቁ አጥሩን አይነቀነቁ። ለቡናው ደግሞ አሽትችው እዛው ለራስሽ ቆልተሽ አሽትችው። የእንትን ስደዱ ላይ ብለሽ ያለ እሱን ተመንሰድልሽ ቆልተሽ እሱን እያሸተትሽ ብዬ እኛ ምን አገባን እና ላንቺ እንልካለን። ገባሽ? ሰውን አታነጋግሪ። በነጮቹም ይሁን በምንም ይሁን ይሁን የኔ እናትዬ ልፈምስ ምን አገባሽ? ሁለተኛ ደረጃ ወላሂ አንቺ አልከፈሽልኝም። ራሴ በእጄ ማንንም የከፈተልኝ የለም። ይሄን ታውቂያለሽ። ሳ ወለላ በአንደኛ ደረጃነት አላቅሽም፣ አታውቂኝም። ሳ ወለላ ታታቂኝ ታላቅሽ ከአንድ ሺህ ተገባሁ በኋላ ነው ያወቅሽኝ።
አታውቂኝም፣ አላውቅሽም። ይሁንሽ አላምጬ ደግሞ አንቺ ፕሮግራም አለሽ። ፕሮግራምማ በነበረሽ እናቴ እስቲ ለቀቂልና እንዴ እያልሽ ዱሬ ሰው ዱሬ ያዋለርሽ መስለሽ ትትናገሪ ግን ሌላ ነገር እንዳይመጣ ገባሽ? አዋለርሽ መሰለኝ። ውይ ሂደሽ እስቲ እናቴን መቼ ነው የወለድሻት ብለሽ ጠይቂያት። መጀመሪያ እኔ የተወለድኩበትን ጊዜና ሰዓት ወቂ። ከዛም በኋላ ትናገሪያለሽ ማለት ነው። እሺ ትቀጣጣጥል ማለት ነው። አይ እንደው ወዲያ ለበልበዲያዎች ተናግረሽ ሙተሻል። እኔ ጠራሃ ልበሽ፣ ጠራሃ ልበሽ ሶ እያልሽ ደግሞ አትናገሪ። በቃ ይሄ መብቴ ነው ደግሞ መናገር የለዚህ። እዛ ደግሞ አትናገሪ ስለኔ ሶ ማለት ይታል እንተውልሻለን፣ እንተውልሻለን። እዛው ሶ በይበት ሶ ይሄ ቢሆን የሆነው ሶ ላይ ነው ወገኖች። ይሄ ዛሬ የመጣሁበት እንግዲህ ያው ላይክ እስቲ እያደረጋችሁ ሞከር አድርጉት፣ ሞከር አድርጉት። አባትሽን የኔ እናትዬ ጀነቱል ፊርደውስ ሲወፍቀው በእናትና በአባቴ ላይ የሚመጣን አልወድም። በጣም ይሄ ደግሞ ያልኩሽ እናትሽ ሙስሊም ቢሆኑ ተወኝ ነበር ነው ያልኩሽ እንጂ እኔ እንደ 30 ጊዜ ብትገለባበጭ ብትኖሪ ትትሄጂ ወደ ቀብር ዘው ጥያቄ ላይ ልታገኘው ምን አገባይ ብዬ በአንቺ ሃይማኖት ገባሽ? ስትገለባበጭ እንደ ስስት ብትኖሪ እኔ ምን አገባይ ብዬ ነው። ኧረ ፕሮግራም ተደርጎልሽ ተደግሶ ተልከሽ ውይ አረሲ እኔ አከብርሽ ነበረ። ተከብረሽ ተሞተሻል። አክብረሽ ተከብረሽ ሞተሻል። ጫጩት ገባሽ? ይኸው መልሱን መለስኩልሽ። አሁንም እንግዲህ ስሪበት ጫጩትዬ። ይሄን ይመስላል የኔ ቅማት አያቴ። እኔ ነኝ መስሎኝ ለምነሽኝ በስነ ስርዓት በስንት ልመና ስራ ቦታሽ ድረስ ልሞት ነው ወዮ ብለሽ ለምነሽኝ ጃኬት ገዝቼ መጥቼ ያየሁሽ። ሁለተኛም ደግሞ አያትሽ ነኝ እኔ። አያትሽ ማክበር ነበረብሽ። እሺ አያትሽን ማለት ነው። እሺ እንደ አንቺ ታመገና እንቀመጥም እረፍ። እንደኛ ታመጋችሁ መቀመጣችሁን ወይ ፈወጣ። እኔ ነኝ አገር የልብስ ገዙልኝና ሰዲህ አንጦልኝ እያልኩ ለምን ያመጣሁት እኔ አይደለሁም። እኔማ ምንም ፈራድ የለውም ታውቂያለሽ። ምንም ደግሞ በሃይማኖት ያልሽው እንግዲህ አሁንስ እንግዲህ ክርስቲያን ነው መጥቶ መስጊድ ገብቶ ጠብ የፈለገው አይደል እንዴ? ትክክል አይደለም እንዴ? አይደለም ማነኝ? እኔ በዛ ግቢ አላልኩሽ። አገባኝም። እሺ የኔ እናትዬ ጨምላቃ ለምትናገሪው ንግግርሽ በሃይማኖት ምግቢ ለራስሽ የገባሽው እንጂ እኔ ምን አገባኝ? እዛው ብታተራምሹ አተራምሰሻል እንጂ እዛው ገባሽ። እኔ ምን አገባኝ? መቼም ለማንኛውም እስቲ ዱባይ ታተጂ በፊት እኔም ቀደም ብዬ ልንጣና ልሽ መሰለኝ ቀደም ብዬ መጥቼ ልሽ አያትሽ እንዲሆን ማለት ነው። አያት ነው መጥቶ መጀመሪያ የሚያየው። አንቺ እንኳን መተሽ አላየሽኝም ለካ። አይ እኔ ነኝ መጥቼ ቀድሜ ያየሁሽ መሰል። አይ ተሳሳኩ። አዎ አያት ቀድሞ መጥቶ ስለሚያይ እኔ ነኝ መጥቼ ያየሁሽ። የኔ እናት እሺ ረድ አስቲያንጦቹ ጩጬ እያለቀሰችብኝ ነው። ወዮ ሚሚዬ አታልቅሽ የኔ እናት። እሺ አይዞሽ ሚሚዬ የኔ ማር አታልቅሽ እስቲ የኔ ውድ አታልቅሽ። አንቺ ደግሞ ዝም ብለሽ ነው የሚየዋ እና ይሄን መስላል ዛሬ የመጣንበት ወገኖች። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ገባ በሉ። እንግዲህ ሚሚዬ እያለቀሰች ነው። ረዳ ስጧት ከምታለቃቅስ ረዳ ያዋጣል አሉ። እስቲ ረዳ እየሰጣችኋት ማለት ነው። እና ይሄን ይመስላል ወገኖች። እኔ ከአንቺ ጋር ልመላለስ
አይደለም ተስተካካይ ነው ያልኩሽ። ሰው ደግሞ አሃ ለካ የተናገርኩት ንግግር ትክክል አይደለም ይሄ ነገር ብለሽ ማሰብ አለብሽ። ሁለተኛ ደግሞ አዎ ይሄንን ጠራህ ልበሹ እንደዚህ ሁኚ በማለት ተሆነ ደግሞ ኧረ እኔ ጨርቅሽንም ጥለሽ ሩጪ። እኔ ምን አገባኝ ራቀትሽንስ እሺ ተከልኝ ያነ አገባኝም የኔ እናትዬ። እሺ ገብቶሻል። የነገርኩሽን አውቀሽዋል መሰለኝ። አሁን ይገባሻል አይደል? አሁን በደንብ አድርጎ ይገባሻል። ደግሞ ለወደፊት ሀገሬ ትመጣ ታይኛለሽ በስነ ስርዓት። አሁን አንቺ ዱባይ ተተጂ በፊት ነው እመጣለሁ። እዛ እኔና አንቺ እንገናኛለን ማለት ነው። ከዛ ካለስ የዛን ጊዜ እንግዲህ አያትና መታየችውም ደግሞ መልሼ እኔ አያትሽ መጥቼ ደግሞ መልሼ አይሻለሁ። እሺ እኔ እናትዬ የአራት ልጅ እናት ነበረች አያትሽ። አራቱንም ልጆቿን ይዛ መታ ታይሻለች። ምንም ችግር የለም። እሺ እኔ ውድ እርሲ አባትም ትልወልዳል አለ ሀገሬ ሰው ለካ ወዶ አይደለም። አባትም ትልወልዳል ብሏል። አራራራራራ ደሞ አለች ኢትዮፕ ከፍተን ሰጠንሽ አለች። ጉድ ሾኮኩላ ወላሂ እንኳን አንቺ ለከፍችልኝ አይደለም ራሴ ነኝ የከፈኩት። እስቲ የከፈሽበትን ቦታውን እንድታሳየንሽ እስቲ እንድታሳየን የኛ ወዘቃ እውነትም ወዘቃ ሰው የራሱ ነውሩን ትነግሩት። አረ ለካ ይቺ ሰው የሰራችብኝ እዚህ ላይ ነውር ኖሮብኝ ነው ብለሽ ማሰብ ነበረብሽ። ግን አላሰብሽውም። አሁንም ገና ደግሞ ተፈለግሽ እሰራለን። ምን ችግር የለም በምታመጩ እኛም መስራት ነው። ሌላ ምን ችግር አለ? እኔ እናትዬዋ እንግዲህ እኛ አያትሽነን ቀማያትሽነን አክስትሽነን አባትሽን ለጀነት አልፈርዶስ ሲወፈቅልሽ እናትሽንም ደግሞ ያልኩት በሃይማኖት ጥግ ነው የተናገርኩት እንጂ እኔ ሌላ ነገር አልተናገርኩም። ሙስሊም ብትሆን ኖሮ ክርስቲያን አትገለበጥም ነበር፣ ሙስሊም ሆና ተቀር ነበር ነው ያልኩሽ እንጂ የኔ እናትዬ እኔ በሃይማኖቷ አያገባኝም። ገባሽ? እኔ በእንጨትም ያምልክ የሰው ልጅ በድንጋይም ያምልክ ምን አገባኝ? ገባሽ? እኔ ግን ሙስሊም ነኝ በቃ። ይሄው እንግዲህ አገኘሽው ውጤቱን መልሱን አሁን ሰጥቼሻለሁ። እና ለማንኛውም አያትሽን ያው መጥታ ደግሞ ታይሻለች። ምንድነው የጎደለሽ? አላካ ተናግረሻል። የጎደለሽ ማለሽ እኔ እናትዬ አስፍ የጎደለሽን ለካ ነገርሽኛል። ይቅርታ የኔ እናትዬዋ ይዤ እመጣለሁ። እሱም ደግሞ እሺ ተዝቀደም ያንኛውን ገዝቻለሁ። ደግሞ የጎደሉሽን ነገሮች ለቀም አድርጌ ደግሞ ትመጣ ይዤልሽ እመጣለሁ። ምንም ችግር የለም። እሺ ምን ላምበጤላ ለእርዳ